ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ 5ኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ 1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የተጠናቀቀው የፈረንጆቹ ዓመት ከ240 ሺህ በላይ የሚሆኑ ንጹሃን ሰዎች ያለቁበት ነበር ተባለም። ሞስኮ ዩክሬን የፕሬዝዳንት ፑቲንን መኖሪያ ቤት ለማጥቃት ሙከራ አድርጋለች ስትል ክስ አሰማች። ፕሬዝዳንት ትራምፕ አሜሪካ ከኢራን ጋር ለንግግር ዝግጁ ነች ሲሉ ገለጹ። እስራኤል ጦሯ ሐማስ ትጥቁን እስካልፈታ ድረስ ጋዛን በፍጹም ለቆ እንደማይወጣ ይፋ አድርጋለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። የተጠናቀቀው የፈረንጆቹ ዓመት ከ240 ሺህ በላይ የሚሆኑ ንጹሃን ሰዎች ያለቁበት ነበር ተባለ። በ2025 16 በመቶ የሚሆነው የዓለም ሕዝብ ለጦርነት ተጋላጭ እንደነበር ተነግሯል። በ2025 ብቻ 831 ሚሊዮን ሕዝብ ለግጭት ተጋላጭ የሆነበት ዓመት እንደነበር ተነግሯል። 16 ከመቶ የሚሆነው ከዓለም ሕዝብ በተሰናባቹ 2025 ብቻ ለግጭት ተጋላጭ የሆነበት ዓመት ሆኖ ያለፈ መሆኑን ከፈርስት ፖስት ዘገባ ላይ ተመልክተናል። ከዚህ ሕዝብ ውስጥም ከ240 ሺህ በላይ ሲቪሊያን በግጭቶች ተገድለዋል ነው የተባለው። የሩሲያና የዩክሬኑ ጦርነት በዚህ ዓመትም ወደ ከባድ ምዕራፍ ተሸጋግሮ በርካታ ጉዳት ደርሷል። ሁለቱም ወገኖች ከ26500 በላይ ጥቃቶችን በዚህ ዓመት ፈጽመዋል። ካለፈው 2024 ጋር ሲነጻጸርም በ53 በመቶ ጥቃቱ እንደጨመረ ተዘግቧል። በዚህ ጥቃትም ከ2000 በላይ ንጹሃን መገደላቸውን ዘገባው አትቷል። በዚህ ዓመት እስራኤል ጋዛን ጨምሮ ከ5 ሀገራት ጋር ወደ ግጭት የገባችበትም ነበር። ከኢራን፣ ከኳታር፣ ከሊባኖስ፣ ከሶሪያና ከየመን ጋር እስራኤል በአንድም በሌላም መንገድ ወደ ግጭት ገብታ ነበር ተብሏል። ከፍተኛ ቁጥር ያላቸው ሰዎች የተገደሉበት በጋዛ መሆኑንም መረጃዎች ያስረዳሉ። በእርግጥ የጋዛው ጦርነት ከባለፈው ጥቅምት ወር አንስተው በተደረሰው የሰላም ስምምነት ምክንያት ጦርነቱ ጋብ ብሏል። በእርግጥ ሐማስ የተኩስ አቁም ስምምነቱን እንዲጣስ እያደረገ ነው የሚሉ መረጃዎች አልፎ አልፎ ሲነሱም ይደመጣል። እስራኤል ከሐማስ ጋር በጦርነት ውስጥ እያለች ነበር ከኢራን ጋር የተደረገው ጦርነትም የተቀሰቀሰው። በዚያ ጦርነትም እስራኤል ለመጀመሪያ ጊዜም የኢራንን የኒውክሌር ፕሮግራም መሰረተ ልማት ላይ ጥቃት ማድረሷ ይታወቃል። ኢራንም እስራኤልን ከ500 በላይ ባላስቲክ ሚሳኤሎችን በመተኮስ ጥቃት አድርሳለች። ይህ ሁኔታም ሀገራቱን ለ12 ቀናት ያህል በቀጥታ ወደ ጦርነት እንዲገቡ አድርጓቸውም ቆይቷል። ከዚህ ባለፈ ህንድና ፓኪስታንም ወደ ጦርነት የገቡበት ዓመት ነበር። ሁለቱም ሀገራት ለ4 ቀናት ያህል ከተዋጉ በኋላም የተኩስ አቁም ስምምነት ተደርሶ እንዲገታ መደረጉም
ይታወሳል። ታይላንድና ካምቦዲያም በድንበር ይገባኛል ውዝግብ ወደ ግጭት ያመሩበት ዓመት እንደነበርም አይዘነጋም። በሐምሌ ወር ሁለቱም ሀገራት ወደ ግጭት አምርተው በ10 ሺዎች የሚቆጠሩ ሰዎች እንዲፈናቀሉ ምክንያት ሆኖም ቆይቷል። ከዚያም በፕሬዝዳንት ትራምፕ አማካኝነት የተኩስ አቁም ስምምነት ላይ ደርሰው ግጭቱ ተቋጭቶ ነበር። ነገር ግን ይህ ስምምነት በዚህ ወር መጀመሪያ ላይ ተጥሶ ሀገራቱ ዳግም ወደ ግጭት አምርተው ተዋግተዋል። በሱዳን ያለው የእርስ በርስ ጦርነትም ተባብሶ እንደቀጠለ ነው። በዲሞክራቲክ ኮንጎና በሩዋንዳ መካከል ያለው ውጥረትም ተባብሶ የቀጠለበት ዓመት ነበር 2025። ባለፈው ወር ሁለቱም ሀገራት በአሜሪካ የሰላም ስምምነት መፈራረማቸው አይዘነጋም። በአፍጋኒስታኑ ታሊባንና ፓኪስታን መካከልም እንዲሁ ግጭት ተቀስቅሶ ነበር። አሜሪካና ቬኔዙዌላም ወደ አዲስ ውጥረት የገቡበት ዓመት መሆኑም ይታወቃል። በአጠቃላይ 2025 አንዱ ግጭት ወደ ሌላ ግጭት እየተዛመተ የመጣበት ሆኖ ያለፈ እንደሆነም ተነግሯል። ሞስኮ ዩክሬን የፕሬዝዳንት ፑቲንን መኖሪያ ቤት ለማጥቃት ሙከራ አድርጋለች ስትል ከሰሰች። ዩክሬን ፑቲንን በቀጥታ የጥቃት ኢላማ በማድረግ ውጥረቶችን እንዲበረቱና ጦርነቱም እንዳይበርድ ለማድረግ እየጣረች ነው በሚል ሩሲያ ከሳለች። የሩሲያው የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ዩክሬን የፕሬዝዳንቱን መኖሪያ እንዳጠቃች ገልጸዋል። ምንም እንኳን ውጭ ጉዳይ ሚኒስትሩ ይህንን ቢሉም ኪቭ ግን ሞስኮ እየዋሸች ነው ብላለች። አክላም ሞስኮ ክስተቱን ለፕሮፓጋንዳ ፍጆታ አውለዋለች ነው ያለችው። ዩክሬን ይህንን ጥቃት ያደረሰችው 91 ረጅም ርቀት መጓዝ የሚችሉ ሰው አልባ አውሮፕላኖችን በመጠቀም ነው ስትል ሩሲያ ከሳለች። ሁሉም ሰው አልባ አውሮፕላኖችም ምንም ጉዳት ሳያደርሱ ተመተው መውደቃቸው ተነግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ክሱ የሐሰት ክስ ነው ሲሉም አስተባብለዋል። ዜሌንስኪ አክለውም ሞስኮ በኪቭ የሚገኙ የመንግስት ተቋማት ላይ ጥቃት ለማድረስ በዝግጅት ላይ ነች ብለዋል። በተጨማሪም ይህ የሩሲያ ክስ እየተደረገ ያለውን የሰላም ንግግር ውጤት አልባ የሚያደርግ ነው ብለዋል። በእርግጥ ሁለቱም ኃይሎች ጦርነቱን እያደረጉት ያሉት በወታደራዊ ብቻ ሳይሆን በፕሮፓጋንዳ መሆኑም አይዘነጋም። ላቭሮቭ ዩክሬን ጥቃቱን ያደረሰችው በሰላም ንግግር መሃል ላይ ነው፣ ሩሲያ ግን ድርድሩን አትተውም ብለዋል። ፕሬዝዳንት ፑቲን ትላንት ሰኞ ጦራቸውን በደቡባዊ ዩክሬን የዛፖሮዥያን ግዛት ሙሉ በሙሉ እንዲቆጣጠሩ አዘዋል። ፑቲን ይህንን ያሉት አንድ የሀገሪቱ ኮማንደር የሩሲያ ኃይሎች ከትልቋ ከተማ በ15 ኪሎ ሜትር ርቀት ላይ ብቻ ይገኛሉ ካሉ በኋላ ነው። ፕሬዚዳንት ትራምፕ አሜሪካ ከኢራን ጋር ለንግግር ዝግጁ ነች ሲሉ ገለጹ። ፕሬዚዳንት ትራምፕ ዋሽንግተን ከቴህራን ጋር ያሉ ውጥረቶችን በንግግር ለመፍታት ዝግጁ መሆኗን ይፋ አድርገዋል። ምንም እንኳን የዋሽንግተን ምርጫ ይህ ቢሆንም ኢራን ንግግሮችን የምትገፋና ምርጫዋም ውጥረቱን ማባባስ ከሆነ ወታደራዊ ኃይል መጠቀም ምርጫ ይሆናል ሲሉ አስጠንቅቀዋል። ዋሽንግተን ከቴህራን ጋር ንግግር ለማድረግ ዝግጁ ብትሆንም አሁንም የኃይል አማራጭም ከጠረጴዛው ላይ እንዳለ ነው ማለታቸውን ታስ የተሰኘው የሩሲያ መገናኛ ብዙሃን አስነብቧል። ኢራን ንግግሮች ከጫና ውጭ በሆነ መንገድ እንዲሆን ነው ፍላጎቴ ትላለች። አሜሪካ ደግሞ በግልጽ ቴህራንን ይህንን ንግግር ወደ ጎን የምትገፋው ከሆነ ንግግሮች ወደ ኃይል ምርጫ እንደሚያመሩ በግልጽ በመናገር አስጠንቅቃለች። በእርግጥ በኢራንና በአሜሪካ መካከል ከፍተኛ የሆነ አለመተማመን እንዳለ በተንታኞች በኩል ይነሳል። ኢራን ከአሜሪካ ጋር ከሚደረገው ዲፕሎማሲያዊ ንግግር የተጣለባት የኢኮኖሚ ማዕቀብ እንዲነሳላት ትፈልጋለች። በዩናይትድ ስቴትስ የተጣለባት ማዕቀብ በእርግጥ የኢራንን ኢኮኖሚ በከፍተኛ ሁኔታ እየፈተነው እንደሆነ ይታወቃል። ቴህራን ለዳግም ጦርነት ዝግጅት ላይ እንደሆነች የሚገልጹ መረጃዎች እየተሰሙ ነው በሚባልበት ሰዓት ኢራን የሚሳኤል ፕሮግራሟን በፍጹም ለድርድር እንደማታቀርበው በተደጋጋሚ እየገለጸች ነው። እስራኤል ጦሯ ሐማስ ትጥቁን እስካልፈታ ድረስ ጋዛን በፍጹም ለቀው እንደማይወጣ አስታወቀች። ፕሬዚዳንት ትራምፕም ሐማስ ትጥቅ ለመፍታት ካልተስማማ የከፋ ቅጣት እንደሚጠብቀው በመግለጽ አስጠንቅቋል። ሐማስ ትጥቁን ካልፈታ የእስራኤል ጦር ከጋዛ ለቆ እንደማይወጣ ነው አቋሙን በድጋሚ ያስታወቀው። እስራኤል ሐማስ ታጥቆ የሚገኘውን መሳሪያ እንዲያስረክብና ተዋጊዎቹንም እንዲበትን ትፈልጋለች። ቡድኑ ይህንን ለማድረግ ካልፈቀደ እስራኤልም ጋዛን ለቃ እንደማት
እንደማትወጣ ነው በተደጋጋሚ በመግለጽ ላይ ያለችው። እስራኤልና ሐማስ የተኩስ አቁም ስምምነት ላይ ከደረሱ በኋላ ቀጣይ ምዕራፍ በተፈለገው ፍጥነት እንዳይሄድ ካደረጉት ነጥቦች መካከል የቡድኑ ትጥቅ መፍታት ጉዳይ ነው። በዚህ ወቅት ፕሬዝዳንት ትራምፕ የተደረሰው ስምምነት ወደ ሁለተኛው ምዕራፍ እንዲሸጋገር አብዝተው ይፈልጋሉ። ነገር ግን ሐማስ እስካሁን ትጥቅ ለመፍታት አልተስማማም። ይህ ባልሆነበት ሁኔታ ደግሞ ስምምነቱ ወደ ሁለተኛው ምዕራፍ ሊሸጋገር አይችልም። እስራኤል ቡድኑ ይህንን ለማድረግ ካልፈቀደ ወታደራዊ እርምጃዎችን ከመውሰዷ እንደማትቆጠብ እያነሳች ነው። የፕሬዝዳንት ትራምፕ የሰላም እቅድ የጋዛውን ጦርነት ለማስቆም እስራኤል ጦሯን ከፍልስጤማውያን ግዛት ለቀው እንዲወጡና ሐማስም መሳሪያውን እንዲያስረክብ እንዲሁም በጋዛም የአስተዳዳሪነት ሚና እንዳይኖረው ያደርጋል። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።